አጠቃላይ በዲን ውስጥ ያሉትን ጠቅልለው የሚገኙ ናቸው ጅብሪል አለይሂ ሰላም ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ በማይታወቅ ሰው አምሳያ ሶስት መሰረታዊ ጥያቄዎችን አከታትሎ ሲጠይቃቸው በእነዚህ ጉዳይ ነው የጠየቃቸው አኽቢርኒ አኒል ኢስላም ስለ ኢስላም ምንነት ንገረኝ አላቸው አምስቱን የእስልምና ማዕዘናት አብራሩለት አኽቢርኒ አኒል ኢማን ስለ ኢማን ምንነት ንገረኝ አላቸው ስድስቱን የእምነት ማዕዘናት አብራሩለት አኽቢርኒ አኒል ኢሕሳን ስለ ኢሕሳን ምንነትም ንገረኝ አላቸው አጠቃላይ ዲን ሶስት እርከኖች አሉት በእነዚህ በሶስቱ ነው የሚጠቃለለው ወይ አምስቱ የእስልምና ማዕዘናት ውስጥ ነው ወይ ስድስቱ የእምነት ማዕዘናት ውስጥ ይገኛል ካልሆነ ኢሕሳን ውስጥ ይገኛል ማለት ነው እና እነዚህን የመሳሰሉት በጠቅላላ አምስቱም እስልምና ስድስቱም የእምነት ማዕዘናት እንዲሁም ኢሕሳንም ለአላህ ብቻ ሊሆን ይገባል ነው ሸይኹ ዒባዳ የተባለ በጠቅላላ ወሚንሁ አይ ሚነል ዒባዳ ከነሱም ወይም ከዒባዳም ይቆጠራል አዱዓ ተማጽኖ ወይም ዱዓ ማድረግ ይሄም ዒባዳ ነው ዱዓ ሰውየው የሚፈልገውን ነገር ለማግኘት ወይም ከሚፈራው ነገር ለመጠበቅ በማሰብ ይሄንን የማድረግ አቅሙና ኃይሉ አለው ብሎ ያመነበትን አካል ድረስልኝ ወይም ስጠኝ ብሎ ከለመነ ምን አድርጓል ማለት ነው ዱዓ አድርጓል ፈጽሟል ዒባዳ ነው ማለት ነው ያው እያንዳንዳቸው ዝርዝሩን ወደፊት ማስረጃውን እናያለን ዒባዳ ከሆነ ደግሞ ለአላህ እንጂ ለማንም አይገባም ማለት ነው እንደዚሁም ወልኸውፍ አላህን መፍራት በራሱ የዒባዳ ተግባር ነው ኸውፍ ወረጃ መከጀልም እንደዚሁ ከጌታ አላህ የምንፈልገውን ነገር እንዲሰጠን እንዲያሳካልን ከልብ ምኞትን ማሳደር ወይም መከጀል ይሄም ረጃ የዒባዳ ክፍል ነው ወተወኩል መመካት ልባችን ያሰብነው የተንቀሳቀስንለት ነገር እውን ይሆናል ይሳካል ብሎ በአላህ ላይ ሙሉ ተስፋ ከጣለ ይሄ ተወኩል ተብሎ ይጠራል መመካትም ወረግበቱ እንዲሁም ክጃሎትም ከመጀመሪያው ምንድነው የሚለየው ረጃ የሚል አይተናል ረግባ የሚልም መጥቷል ሁለቱም በሐሳብ ደረጃ መፈለግ ቢሆንም አንዳንድ የዓቂዳ ሊቃውንቶች ልዩነት አላቸው ብለው የሚገልጹት አለ ምንድነው ልዩነቱ በሚባልበት ሰዓት ረጃ የሚባለው ምኞት ላይ ሲንጠለጠል ነው ይሄን ነገር ባገኘው ብለ ስትመኝ ነው ረግባ የሚባለው ደግሞ ቀጥታ ወደ ፍላጎት ወደ እንቅስቃሴ ሲገባ ነው ያ መነሻው ሲሆን የትኛው ረጃ የሚባለው ረግባ የሚባለው ደግሞ መዳረሻው እንቅስቃሴው ይሆናል ማለት ነው ስለዚህ ያኛው ምኞት ላይ የታጠረ ነው ይሄ ደግሞ ከምኞትም አልፎ ፍላጎት ውስጥ ስራ ውስጥ የገባ ነው ይሄንን ማድረግም ከዒባዳ ይቆጠራል ወራህበቱ ፈርቶ መገኘት አላህን እንደዚሁ ወልኹሹዑ መተናነስም እንደዚሁ አለመኩራራት ወልኸሽየቱ ከልብ አላህን ዓዘማውን ታላቅነቱን መፍራት እዚህ ጋም ጥያቄ ይነሳል ስንጀምር ኸውፍ የሚል ነገር አይተን ነበር ፍርሃት ብለናል ኸሽያ ወደሚለውም ስንመጣ ፍርሃት በሚል አይተነዋል በሁለቱ መሐከልስ ምንድነው ያለው ሲባል ኸሽያ ኸውፍ ምንለው የምንጠላውና የምንፈራው ነገር እኛ ላይ እንዳይደርስብን እንዳያርፍብን ከውስጣችን የምናሳየው የፍርሃት ስሜት ነው ያንን ነገር አወቅንም አላወቅንም ስለተነገረን ብቻ ታላቅነቱ ወይ መጥፎነቱ እኔ ጋር እንዳይደርስብኝ እንዳይመጣብኝ ብሎ ኮዲሁ ከሰጋ እንዲህ አይነቱ ስጋት ኸውፍ ተብሎ ይጠራል ኸሽያ የሚባለው ደግሞ ስለ ጉዳዩ ከማወቅ ጋራ ሊፈራ የሚገባው መሆኑን ከማወቅ ዓዘማውን ታላቅነቱን ከመረዳት ጋራ ሲሆን ነው ለዚህ ነው አላህ ከባሮቼ መሐከል ሊቃውንቶቹ ዑለማዎቹ ናቸው የሚፈሩኝ ሲል ኸውፍን ሳይሆን ኸሽያን የተጠቀመው ኢንማ የኽሻ አላህ ሚን ዒባዲሂ አልዑለማ ሲል ኸሽያን ነው ያመጣው ምንድነው የኛ ኸውፍና የነሱ ኸሽያ የሚለየው ሲባል ኸውፍ ጃሂልም ሊገለጽበት የሚችል ጉዳይ ነው እንዲሁ ስለሰማ ስለተነገረው ሊፈራ ይችላል ዑለማዎቹ ግን ዓዘማውን ሲፋቱን ማንነቱን ስለተረዱ ከውስጥ የሚያሳዩት ልባዊ ፍራቻ ኸሽያ ተብሎ ይጠራል ማለት ነው ያው በጥቅሉ አንዱ በሌላ ውስጥ ይካተታል እንደማለት ነው ወልኢናበቱ ተጸጽቶ መመለስ
ትላንት የነበረበትን መጥፎ ባህሪ እርግፍ አድርጎ ትቶ ዛሬ ሌላ ሰው ሆኖ ተጸጽቶ መመለስም ከዒባዳ ክፍል ነው። ወልስቲዓነቱ እገዛንም መሻት። ኢስቲዓና ማለት ጠለቡል ዐውን ማለት ነው። የሆነ ነገር እንዲሳካልህ እገዛና እርዳታንም መፈለግ ከዒባዳ ይቆጠራል። ወልስቲዓዘቱ ጠለቡል ዐውዝ ጥበቃንም እንደዚሁ መሻት። ከፈራኸው ነገር አደጋው መጥፎ ነገሩ ወደ አንተ እንዳይደርስ የሚከላከልልህን አካል ጠብቀኝ አድነኝ ብለህ መጠየቅም ከዒባዳ ይቆጠራል። ወልስቲጋሰቱ እንዲሁም ኢስቲጋሳ ጠለቡል ገውስ በችግር በመከራ ሰዓት ላይ የእርዳታ እጅህን ዘርጋልኝ ብለህ የምትማጸነውን አካል ማለት ነው። ወዘብሕ እርድንም እንደዚሁ ማቅረብ መስዋዕትን። ወነዝር ስለትም እንደዚሁ መግባት። ወገይሩ ዛሊክ ከዚህም ውጭ ያልተጠቀሱ ሚን አንዋኢል ዒባደቲ የዒባዳ አይነቶች በጠቅላላ አለቲ እነዚያንም አመረ አላሁ ቢሃ አላህ እኛም ፈጽማቸው ዘንድ ያዘዘን ኩሉሃ ሊላሂ ተዓላ ሁላቸውም ለአንዱ አላህ ብቻ ነው የሚፈጸሙት። ከአላህ ጋር አብረን የምንፈጽምላቸው ሌሎች አካላት ሊኖሩ አይገባም። ከአላህ ውጪም በግል ዒባዳውን የምናሳካላቸው ሌሎች አካላት በፍጹም ሊኖሩ አይገባም። ያዘዘንም እሱ ነው፣ የሚፈጸመው ለርሱ ብቻ ነው። እነዚህን ሁሉ ዒባዳ ይሄ ተነግሮት ገብቶት እምቢ ብሎ ግን ለሌላ አካልስ የሰጠ ምን ይሆናል? ቀጥሎ እናየዋለን። ወደሊል አሉ ሸይኹ ማስረጃውም እነዚህ አሁን እንደ ምሳሌ የተጠቀሱትም ሌሎች ያልተወሱትም የዒባዳ አይነቶች ሁሉ ለአላህ እንጂ ለማንም እንደማይገቡ ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው። ሱረቱል ጂን ቁጥር 18 ላይ ወአነል መሳጂደ ሊላህ መስጂዶች በጠቅላላ የአላህ ናቸው። የታጠረም ይሁን ያልታጠረም ብቻ ለስጁድና ለስግደት ታስቦ አምልኮ የሚፈጸምበት ቦታ ሁሉ ምን ይባላል? መስጂድ ይባላል። ረሱል ዓለይሂ ሰላቱ ወሰላም ጁዒለት ለነል አርዱ መስጂደን ወጠሁራ ብለዋል። ምድር ለኛ የትኛውም ስፍራ ላይ የመስገጃ ስፍራ ተደርጎልናል። እንዲሁም ደግሞ ውሃ በጠፋ ጊዜ ተየሙም የምናደርግበት ጠሁር ንጹህ ተደርጎልናል ብለዋል። መስጂዶች ሁሉ ወይም የመስገጃ ስፍራዎች በጠቅላላ የአላህ ናቸውና ፈላ ተድዑ አትገዙ አትጣሩ መዐላሂ አሐዳ ከአላህ ጋር አንድንም አካል ብለዋል። ከአላህ ጋር አብሮ ሊጠራ የሚገባው አንድም አካል ሊኖር ስለማይችል እነዚህን ሁሉ አሳልፎ መስጠትም አይቻልም ማለት ነው ለሌላ አካል። ፈመን ሰረፈ አሳልፎ የሰጠ ወይ ያካፈለ ማለት ነው ሚንሃ ከነሱ ከላይ ከተጠቀሱት የዒባዳ አይነቶች ሸይአን አንዳችም እንኳ ቢሆን ማለት ነው የግድ ሁሉንም መሆን አይጠበቅበትም። አንዱንም እንኳ ቢሆን አሳልፎ የሰጠ ለማን? ሊገይሪላህ ከአላህ ውጭ ላለ አካል ለመላኢካ ሊሆን ይችላል፣ ለሰው ሊሆን ይችላል፣ ለጅን ሊሆን ይችላል፣ ወይ ለሙታን አካል ወይ ለእጽዋት ለማንም ይሁን ብቻ ከአላህ ውጭ ላለ አካል አሳልፎ የሰጠ ሰው ይህንን በማድረጉ ምክንያት ሰውየው ፈሁወ ሙሽሪኩን ካፊሩን ሙሽሪክ በጌታው ላይ ያጋራ ጣዖታዊ ይባላል። ካፊሩን እንዲሁም ከሃዲ ይሰኛል። ሙሽሪክ ያሰኘው ምኑ ነው? ማጋራቱ ነው። ምንድነው ያጋራው ሲባል ለአላህ ብቻ ሊሰጥ የሚገባውን ዒባዳ ወይ የአምልኮ አይነት ለፍጡር አሳልፎ በመስጠቱ ሼር በማድረጉ ምክንያት ነው። ካፊርስ የተሰኘው በምንድነው ከሃዲ የተባለው ሲባል እነዚህ ሁሉ ዒባዳዎች ለአንድ አላህ ብቻ የሚገቡ መሆናቸውን አምኖ ባለመቀበሉ ምክንያት የካደ ከሃዲም ሙሽሪክም ተብሎ ይሰኛል በማለት ሸይኹ ገለጹ ማለት ነው። ወደሊል ማስረጃው ለምን ይሄንን ያደረገ ሰው ከዒባዳ ክፍሎች አንዱንም ቢሆን አሳልፎ ለሌላ የሰጠ ሙሽሪክ ወይም ካፊር እንደሚሰኝ ማስረጃው ቀውሉሁ ተዓላ አላህ በሱረቱል ሙእሚኑን 23ኛ ሱራ አንቀጽ 117 ላይ የተናገረው ነው። ምን አለ ጌታችን? ወመን የድዑ የሚጣራ ወይም የሚገዛ የሆነ ሰው መዐላሂ ከአላህ ጋራ ኢላሃን አኸር ሌላን አምላክ አድርጎ ማለት ነው። ያ ነገር እንጨትም ይሁን ሰውም ይሁን ምንም ይሁን ብቻ ከአላህ ጋር ሌላን አካል
አምላክ አድርጎ ይዞ የሚያመልክ የሚጣራ የሆነ ሰው ደግሞም ይሄ ተግባሩ ላ ቡርሃነ ለሁ ለርሱ አስረጂ የሌለው የሆነ ቢጠየቅ በጌታው ዘንድ ምንም ማስረጃ ማቅረብ አይችልም። አላህ ከኔ ጋር አብራችሁ አምልኩ ብሎ ፍቃድንም ለማንንም አልሰጠማ። ይሄ ድርጊቱ ደግሞ በዛ ላይ ላ ቡርሃነ ለሁ ለርሱ አስረጂ የሌለው ነገር ቢሂ በዚህ ተግባሩ በአላህ ላይ ለማጋራቱ እንዲህ የሚሰራ ሰው ፈኢነማ ሒሳቡሁ የዚህ ሰው ምርመራው ሒሳቡ ዒንደ ረቢህ በጌታው ዘንድ ብቻ ነው። ማንም አይተሳሰበውም፣ ጌታው አላህ ብቻ ይተሳሰበዋል። እነሆ ነገሩ ላ ዩፍሊሑል ካፊሩን ከሃዲያኖች ሁሌም ፈላህ አይወጡም ማለት ከአላህ ጋር ሌላን አካል አብሮ የሚጠራ የሚገዛን አካል በአየቱ መቋጫ ላይ ጌታችን አልካፊሩን ብሎ ጠርቷቸዋል ከሃዲያን። ስለዚህኛም ያንን ተከትለን ከዒባዳ ክፍሎች አንዱንም ቢሆን ከአላህ ውጭ ላለ አካል አሳልፎ የሰጠ ሰው ምንድነው ማለት ነው? ሙሽሪኩን ካፊር ብለን እንጠራዋለን። ከዛም ቀጠሉና አሁን ለእያንዳንዱ ወደ ዝርዝሩ ማስረጃ ሊመጡ ነው። ወደ ኋላ ተመልሰው ከዱዓ ጀምረዋል። ለምሳሌ ወሚንሁ ዱዓ ብለው ነበረ። ዱዓ ዒባዳ ለመሆኑ ምንድነው ማስረጃ ወደሚለው ስንመጣ ወፊል ሐዲስ አሉ በሐዲስ ላይ እንዲህ የሚል ቃል ስላለ አሉ አዱዓኡ ሙኹል ዒባደቲ ዱዓ አላህን መማፀን በራሱ ሙኹል ዒባደቲ የዒባዳ አስኳሉ ነው፣ ዋናው ክፍል ነው ተብሎ ተነግሯል። ዒባዳ ብቻ ነው ሳይሆን ዋናው ክፍልም ዱዓ ነው ተብሏል። ስለዚህ ዱዓ ዒባዳ ከሆነ ዒባዳን ለአላህ እንጂ ለማንም አሳልፎ መስጠት አይቻልም ማለት ነው። ይሄ ሐዲስ ከሰነድ አንፃር ድክመት አለበት፣ ضعيف ነው ተብሏል ሰነዱ። ከማዕና አንፃር ግን ውስጡ ካዘለው መልእክት አንፃር በሌላ ሰሂህ ሐዲስ ይደገፋል። በሌላ ሰሂህ ሐዲስ ላይ ምን የሚል መጥቷል? አዱዓኡ ሁወል ዒባዳ ዱዓ ማለት ራሱ ዒባዳ ነው የሚል ሌላ ዘገባ አለ። ስለዚህ ዒባዳነቱን አልለቀቀም። ሙኹል ዒባዳ በሚለው ለፍዝ የመጣው ግን ሰነዱ ሰንሰለቱ ሐዲሱ ላይ ድክመት አለበት ነው። ስለዚህ ዱዓ ምንድነው? ዒባዳ ነው የሚለውን ከዚህ ሐዲስ በቀጥታ እናገኛለን። ካስፈለገ ከቁርአንም ማስረጃ አለን ዱዓ ዒባዳ ለመሆኑ። ወደሊሉ ማስረጃው ቀውሉሁ ተዓላ ይሄው አላህ እንዲህ ብሏል ዒባዳ ለመሆኑ ወቃለ ረቡኩም ጌታችሁም አላህ እንዲህ አለ ይላል። አምላካችን አላህ ስለ ራሱ ማንነት ለኛ ሲናገር በቅዱስ ቁርአን ውስጥ በአራት አይነት መንገድ ነው የሚናገረው። ሁልጊዜም በአንድ አይነት ወይ አይደለም። የመጀመሪያው መንገድ ፈርስት ፐርሰን ሲንጉላር የመጀመሪያ መደብ ነጠላ ቃልን ይጠቀማል፣ እኔነትን ማለት ነው። ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ። በዚህ መልኩ ብዙ የቁርአን አንቀጾች አሉ እኔ ብሎ ማንነቱን ይገልጻል። በሁለተኛ መደብ ደግሞ ሰከንድ ፐርሰን ሲንጉላርን ይጠቀማል። ሁለተኛ መደብ ሆኖ ነጠላን ስያሜ ይጠቀማል፣ አንተነትን። ስለ አላህ የሚናገረው ሌላ አካል ሆኖ ሳይሆን እኛ በምንማጸነው በምንጠይቀው ጊዜ አንተ እንዲነህ አንተ ማለት እንዲነህ እያል እንድንጠራው ራሱን በአንተነት ይገልጻል። በብዙ የቁርአን አንቀጽ ላይ ኢነከ አንተል ዐዚዙል ሐኪም አንተ ማለት አሸናፊው ጥበበኛው አንተ ነህና በሉኝ እንዲህ እያለ በአንተነት ይገልጻል። ሶስተኛ ሰርድ ፐርሰን ሲንጉላርን ይጠቀማል። ሶስተኛ መደብ ሆኖ ነገር ግን ነጠላ ስያሜ። ይሄ ምን ይባላል በእስልምና? ضميሩል ጋኢብ ተብሎ ይጠራል በአረብኛ ቋንቋ ሁወ እሱ የሚለው ማለት ነው። አላህ ስለ ራሱ ሲናገር ቁል ሁወላህ እርሱ አላህ ነው ብለህ ንገራቸው። አሃድ አላህ አንድ ነው በላቸው ይላል። ይሄ ማለት ስለ አላህ ማንነት ስለ አላህ አንድነት የሆነ አካል እየተናገረ አይደለም። ተናጋሪው አላህ ራሱ ነው። ማንነቱን ሁወ እሱ እያለ የሚጠቀመው ضميሩል ጋኢብ ራሱ አላህ ነው። ለምን አስፈለገ ሲባል ብዙ ሂክማ ይኖረዋል። አንደኛ እንደ አረብኛ ሰዋሰው ተፍኺም ነገሩን ማካበድ ማተለቅን ያሳያል። አንዳንድ ጊዜ እኔ እናንተን ላቀርብላችሁ ስፈልግ ራሴን ከእኔነት ይልቅ እሱ እያልኩ ብናገር ምን ራስን ታካብዳለህ ልትሉኝ ትችላላችሁ። ይሄ አይነት ቋንቋ አጠቃቀም የክብር መገለጫም ሊሆን ይችላል። ሁለተኛ ደግሞ ለሰዎች በምንሰብከው ጊዜ አላህ ማለት ማን እንደሆነ በምንናገርበት ሰዓት እሱ እኮ ማለት እንዲህ ነው ብለን መናገር እንዳለብንም ሊያስተምረን ነው። አራተኛውና የመጨረሻው ፈርስት ፐርሰን ፕሉራል የመጀመሪያ መደብ ሆኖ ብዜትን ይጠቀማል። እኛነትን ይገልጻል።
ኢና አዕጠይና ከዚህ በፊት ያው በሰፊው አብራርቼላችኋለሁ ሰጠነ ፈጠርናችሁ አደረግንላችሁ አወረድንላችሁ እያለ እኛ ብሎ ይናገራል በዚህ እኛነቱ ውስጥ ግን ከጌታ አላህ ውጪ ሌላ አካል ኑሮ ሳይሆን ይሄ አዘማው ታላቅነቱን የሚገልጽ ነው ባይሆን የሌላ እምነት ተከታዮች እንደሚያምኑት ሰርድ ፐርሰን ፕሉራልን ግን በፍጹም አንጠቀምም እኛ እነሱ ከተባለ የሚቆጠር መሆን አለበት ይሄ በሌላ እምነት ተከታይ ነው አብ ወልድ መንፈስ ቅዱስ አንድ ናቸው ሲሉን አሁን ፋታር ዘይ ናቸው እነማን ናቸው እነሱ ነው የናቸው በውስጥ ታዋቂነት ያለው እነሱ ተብሎ የሚጠራ አምላክ ግን የለም እኔ ብሎ ራሱን የሚጠራ አለ በአንተነት ራሱን የሚያስተዋውቅ አለ በእሱነት ራሱን የሚገልጽ ጌታ አለ በእኛነትም ታላቅነቱን የሚያሳይ አለ በእነሱነት ግን አንጠራውም እነሱ የሚባል ጌታ የለምና ራሱን እኛ ብሎ ጠራ እንጂ እኛ እነሱ ብለን የምንጠራው ጌታ የለንም ነው ግልጽ ነው ስለዚህ ወቃለ ረብኩም ጌታችሁም አለ ሲል የግድ ወቁልቱ ማለት አይተበቀበትም አልኩኝ እስኪል አሁንም የኛ ጌታ አላህ ነው የሚለው ምን አለ ኡድዑኒ እኔን ብቻ ለምኑ እኔን ብቻ ተማጸኑ አለ አስተጂብ ለኩም እኔም እሺ እላችኋለሁ ለእናንተ ምላሽ እንሰጣለሁ አለ እንድንለምነው ዱዓ እንድናደርግ ትእዛዙ ከሱ ዘንድ ከመጣ የሱን ትእዛዝ መፈጸሙ ደግሞ ዒባዳ እንደሚሆን ማስረጃ ነው ልክ ሶላትን ስገዱ ሲለን እሺ ብለን ከሰገድን ሶላታችን ዒባዳ ሆኗል እንደምንለው ሁላ ለምኑኝ ተማጸኑኝም ሲል እሺ ብለን ከተማጸነው ዱዓው ምንድነው ማለት ነው ዒባዳ ነው እንደውም ቀጠለና ምን አለ ኢነለዚነ እነዚያ ግን አለ يستكبرون يمكرروا يهونوت يمصيفوت كمن عن عبادتي على ايتو يجمروا ادعوني بمالت ነው فاعبدوني አይደለም ታዲያ እነዚያ የሚኮሩት عن دعائي እኔን ከመለመን አላለም عن عبادتي እኔን ከመገዛት ነው ያለው ለምን ዱዓ ራሱ ዒባዳ መሆኑን ስለሚያሳይ ነው መጀመሪያ ጥሩኝ ነበር ያለው አሁን እኔን ከመገዛት የሚኮሩት ሲል አላህን መጥራት መማፀን ዒባዳ መሆኑን ያሳየናል እንደዛ እኔን ከማምለክ የሚኩራሩት ሰይድኹሉና ወደፊት ይገባሉ ጀሃነምን ዳኺሪን ተዋራጆች ዝቅተኞች ሆነው ባፍጢማቸው የተደፉ በፊታቸው የተጎተቱ ሆነው ዱንያ ላይ ያላግባብ ክብር ኩራት ላይ ያለ ሰው አኺራ ላይ ውርደት ነውና የሚጠብቀው ማለት ነው ጀሃነምን ተዋራጆች ሆነው ይገባቷል አለ ዱዓ ዒባዳ ነው ምንለው ከዚህ በመነሳት ነው ሸይኹ ታዲያ ዱዓ ዒባዳ መሆኑ ላይ ከተስማማን ምንድነው አሁን ጉዳዩ ሲባል ዒባዳን ከአላህ ውጭ ላለ አካል አሳልፎ መስጠት ይቻላል ወይ ነው አይቻልም ከተባለ ስለዚህ ዱዓን ከአላህ ውጭ ለማንም አሳልፎ መስጠት አይቻልም ነው ከሰዎች ጋር ያለን መተባበር እገዛ ላይ ብቻ የቆመ እንጂ ሙሉ በሙሉ ያሳካልናል የሚል እምነት ይዘን መሆን አይደለም ዱዓም ያደርግ ሰው ግን ወደ አላህ ሙሉ በሙሉ ያሳካልኛል ይሰማኛል ብሎ ነው ነገር ግን ሀብት ያለውን ወይ አቅም ያለውን ሰው እርዳኝ ብሎ የሚማጸን ሰው ግን ሚን ባቢ ሰበብ ይሆነኛል አሳኪው አላህ ነው አሁንም ሰበብ ይሆነኛል ከሚል እምነት ነው ያ ስለሆነ ዒባዳ ተደርጎ አይቆጠርም አላህን መማጸን ግን ዒባዳ ነው ودليل الخوف ያሉ ሁለተኛ ደግሞ ቅድም خوف ብለን ጠቅሰናል ነበር ምንድነው خوف መፍራት የሆነ ነገር በቃ እኔ ላይ ሊመጣብኝ ሊከሰትብኝ ይችላል ብለን ከሱ ለመሸሽ የምናደርገው ጥረት ፍርሃት ተብሎ ይጠራል ማለት ነው እንዲህ አይነቱ خوف ደግሞ ለጌታ አላህ እንጂ ለማንም እንደማይገባ ማስረጃ ወይም ዒባዳ ለመሆኑ ቀውሉሁ ተዓላ ጌታ አላህ እንደዚህ ብሏል ሱረቱ አሊ ኢምራን ላይ ከሃዲያኖች በጠላቶቻቸው ሸይጣንም እንደዚሁ በሰራዊቶቹ ሙስሊሞቹን ለማስፈራራት ሲሞክር አላህ ምን አለ فلا تخافوهم ሸይጣንና ሰራዊቱን ወይም ሙሽሪኮችን አትፍሯቸው ይላል ጌታ አላህ ሙሽሪኮችን እንዳትፈሩ ይልቁኑ ወኻፉን እኔን ብቻ ፍሩኝ አለ ኢን ኩንቱም ሙእሚኒን እውነት አማኞች ከሆናችሁ አለ አላህን ብቻ ፈርቶ መገኘት የአማኝ መገለጫ መሆኑንም በዛው እየነገረን ነው ስለዚህ ወኻፉኒ እኔን ብቻ ፍሩ ብሎ ጌታ አላህ ካዘዘ እኛም ትእዛዙን ተቀብለን ለአላህ خوف የምናሳድር ከሆነ በልባችን ይሄ خوف ምን ይባላል ዒባዳ ተብሎ ይጠራል አምልኮ ከሆነ ደግሞ ለሌላ አካል አሳልፎ መስጠት አይፈቀድም فلا تخافوهم ብሎ እሺ የምንፈራቸው ነገሮች የሉም ወይ ሰው አውሬ ይፈራል ሽፍታ ይፈራል የመሳሰሉ ነገሮችን ይፈራል
አላህን ፈርቶ መገኘት ዒባዳ ነው ከተባለ እነዚህን ነገራትንስ መፍራቱ ዒባዳ ይሆናል ወይ ሲባል አይሆንም አሉ ዑለማዎቹ። ምንድነው ልዩነቱ ሲባሉ ከተለያየ አንግል ለማየት ሞክረዋል። አንደኛውና የተለመደው መልሳቸው ምንድነው? ለአላህ ያለን ኸውፍ ወይም ፍርሃት ሙክተሰብ ሲሆን ለነዚህ ነገራት ያለ